ምን ከፈለልሽ? እስቲ ዋጋ ንገሪኝ። ኧረ ወይ እንዴ አጫውቼ ዳዋ ካላረኩኝ ጭራሽ ጨዋታ ብቻ ትፈልጋለች እቺ ደፋር። ጉድ እኮ ነው። ውይይት የሚፈልጉትን ብቻ አስገባ እንጂ ብሮ አለች። አው ሰላም ብያለሁ። እንዴት ነሽ? አይሰማም ድምጼ? አሁን ይሰማል። አሁን ይሰማል። እኔ የምልሽ አሁን ይሰማል። ይሰማል። የሆነ ነገር አንብቤ ግራ ነው የገባኝና እንትን ላካፍልሽ። አይነ መጭማጫ እና አፍንጫ ደፍጣጣ የሆኑ ሰዎች የእግዚአብሔር ጉባኤ አይገቡም የሚል ነገር አንብቤ ግራ ገባኝ። እስቲ ላሳይሽ። ማየት ትፈልጊያለሽ? ድምፅ አሁንስ? አሁን ይሰማል። እና ምን ትያለሽ? ላንብብልሽ? እሺ ደስ ይለኛል። እሺ ላንብብልሽ። አንዴ አውጥቼ ካለሽ አብረን ብናወጣና ብናነብ። ኦሪት ዘሌዋውያን ይላል። ላንብብልሽ። ኦሪት ዘሌዋውያን ብትከፍቺ ደስ ይለኝ ነበር። ኦሪት ዘሌዋውያን ምዕራፍ 21 ላይ ማለት ነው ቁጥር 16 እንጀምር። ዘሌዋውያን ምዕራፍ 21 ላይ ዘሌዋውያን ያልከኝ? አዎ ቁበት ነው። ዘሌዋውያን ምዕራፍ 21 ኦኬ አገኘሽ? 16 ከ16 እንጀምር። እግዚአብሔር ሙሴን የሚለው ጋር ነው። አዎ እስቲ እናንብበው አንድ ላይ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው፣ ተናጋሪው እግዚአብሔር ነው። ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነዚህም እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ተርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ አለ። ከዛ ቁጥር 23 ላይ ምን ይላል? ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ አለ። አንድ ሰው አፍንጫው ስለተደፈጠጠ ብቻ የእግዚአብሔር ጉባኤ አይግባ ይባላል? እንዴት ነው የምታየው? እስቲ ሜነን ማለት ወይ ደግሞ መነን። እሺ ድምፅ አይሰማም? አሁን ይሰማል። እሺ ቃሉ ደስ ይላል። ያው መጽሐፍ ቅዱስ ሲናገር ሰው በገባው መጠን ይኑር ይላል አይደል? በዚህ ታምናለህ? ባይብል ቨርስ ስለሆነ እሱ ላውጣል ይችላል። እና ባይዛዌ ክርስቶስ ከመምጣቱ በፊት ብሉይ ኪዳን ብዙ ህጎች ነበሩት አይደለም? ከእግዚአብሔር ጋር እንኳን የሚገናኙት ቤተ መቅደስ ውስጥ ካህናት ገብተውላቸው
ኃጢአታቸውን ይዘው ሄደው እንዲሰረዩ ይናገሩ ነበር አይደለም? ብዙ ጊዜ እየተረዳህ ነው? ይሰማል? እየተረዳሁሽ። እና ምናልባት እኔ ምን አምናለሁ መሰለህ፣ ሰው በገባው መጠን ስላለ እኔ አሁን እንደዚህ አሁን ልክ ነህ ይላል ቃሉ ማለት ነው። እና እኔ ምን አምናለሁ፣ በሰዓቱ እግዚአብሔር ቤት የሚገባ እግዚአብሔር ቤት የሚቀርብ ወደ እግዚአብሔር የሚቀርብ ነገር ንጽት ያለ ጽድት ያለ ጤናማ የሆነ እንትን ላይ አለ። ዘፍጥረት ላይ የአቤልና የቃየልን ስናይ እኮ ሁለቱም እኮ መስዋዕት አድርገዋል። ግን አቤል የበለጠውን ይሄ ንጹሑን ስላስበለጠን ለእግዚአብሔር ይገባዋል ብሎ ያሰበው አሪፍ ነገር ስለሆነ አሪፉን አቀረበ። ቃየል ግን በምትኩ በጣም እግረ ሰባራ የማይሆን መስዋዕት ነው ያቀረበው። መስዋዕት ማቅረብ ሁለቱም አቅርበዋል። መናንዬ ምን መሰለሽ፣ አሁን እዚህ ጋር ችግሩ ሰው ነው። እግዚአብሔር የሚያየው አይ ቲንክ አምላክ አንዱ አምላክ የልብን እንጂ የውጭን አካል አይመለከትም። የፈጠረውም ራሱ ነው። አፍንጫ ደፍጣጣም ጎባጣም አድርጎ የፈጠረው ራሱ እግዚአብሔር ሆኖ ሳለ ከዛ ደግሞ እየመረጠ እናንተ አፍንጫ ደፍጣጣ ናችሁ መቅደሴ እንዳገቡ መቅደሴን ታረክሳላችሁ ሲባል በጣም አስቸጋሪ ነው የሚሆነው። ላይክ እኮ አፍንጫ ደፍጣጣ ብቻ ሳይሆን ሰው አሁን ብሉይ ኪዳን ላይ ማለት ነው ሰው ኢንጀነራል እግዚአብሔር ቤት አይቀርብ ማለት ወደ ቤተ መቅደስ እግዚአብሔር የሚገኝበት ቦታ አሁን እንዴት ነው? ክርስቶስ ከተሰቀለ ከሞተ በኋላ ቤተ ክርስቲያን ማለት እኛ ነን አይደለ? በአዲስ ኪዳኑ። በብሉይ ኪዳኑ ግን ቤተ ክርስቲያን ማለት የሆነ እንትን ነው ገባ? ካህናት የሚገቡበት ብቻ ኖርማል። ይሄ አሁን እንደዚህ የጠቀሰው አለ። ግን ኢቨን ኢፍ አሁን እኔ ሰውነቴ በጣም ንጹህ ነው፣ ጤነኛ ነኝ፣ እግዚአብሔር ይመስገን። እኔ እንኳን በሰዓቱ ብኖር ከእግዚአብሔር ጋር የምገናኘው በአባቴ ነው። በአባቴ ስለ በካህኑ በቤተ ክርስቲያን አለቄ ነው የምገናኘው። ማን ነው? ገባኝ እኮ መነንዬ። ይኸውልሽ አንዴ በር ልክፈት እመለሳለሁ። ማን ነው? ክፈች። አሁን ወደ ገደለው እንገባለን። ቱርፓይ ሳራ ደረሰሽ? ሳራ ደርሶሻል? ኮመንት ላይ ሳራ። አሁን ወደ ኢየሱስ ጉዳይ እንሄዳለን። በቃ መግቢያ ካገኙ ከሱስ ወደ ኢየሱስ ነጥብ ላይ ነው የምናወራው። እንዲህ አይነት ጨዋታ እንዴት እንደሚመቸኝ በጣቁ ማለት ነው። በጣም ይቅርታሽ፣ ስራ በስቶ ችግር የለውም መነን። እሺ አሁን ለማንኛውም እግዚአብሔር ያኔ መግባት አለመግባቱ ምናምን ታየውና፣ ግን አንድ ሰው ትርፍ አካል ስላለው ለምሳሌ 6 ጣት ስላለው ወይ ደግሞ ምናልባትም 3 እጅም ካለው አንድ ሰው ታየው፣ እንዳውም 3 እጅ ምናምን ታየው፣ አፍንጫው መደፍጠጡ ብቻ የእግዚአብሔር ጉባኤ የማያስገባው ከነበረ የተለፈጠጡት ሰዎች እንዴት ነበረ ፊል ሊያደርጉ የሚችሉት የሚለው ከእውነት የሚወገድ ነገር አይደለም። ታውቂያለሽ። ይህንን አንድ ሰው እንዴት አድርጎ ነው ሊረዳው የሚችለው? እሺ ለሊናንቶ እና አሁን እስቲ ወደ ነጥብ ችግር የለውም። ችግር የለውም። ይህን ተይው በቃ ይህንን ተይውና እስቲ ኢየሱስ ላይ እስቲ እናውራ። አንዳንድ ነገሮች እዛ ላይ ማውራት ስለምፈልግ አንተ የተረዳውን ንገረኝ። እዚህ ላይ ኢየሱስ እኔ ያው ባይብል ላይ በተጻፈው መልኩ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት። ስለዚህ ራሱን ሲናገር ሰው ነኝ አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አለ። አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው ደግሞ መካከለኛ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ማለት ነው። ስለዚህ አንድ አምላክ አለ። አንድ አምላክ ብቻውን የሆነ ነው። ለዛ ነው የኤፌሶን ምዕራፍ 4 ቁጥር 6 ላይ ምን ይላል? ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ አለ። ያ አንድ አምላክ የሁሉ አባት ነው። ኢየሱስም ሲናገር ማቴዎስ ወንጌል
ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አባታችሁ በሰማይ ያለው አንዱ ነው አለ። አንዱ። ስለዚህ አንዱ የተባለው አንድ አምላክና ኢየሱስ በአይነትም ይሁን በይዘት በማንነትም ይሁን በምንነት የተለያዩ አካል መሆናቸውን ግልጽ የሆነ መረጃ ነው ባይብሉ እየሰጠን ያለው። ለዛ ነው ኢየሱስ ሲናገር ማርቆስ ወንጌል ምዕራፍ 10 ቁጥር ከ17 ጀምሮ በመንገድ እያለፈ ኢየሱስ ምን አለው? አንድ ሰው መጥቶ ተንበረከከለትና የዘላለም ሕይወት አገኝ ዘንድ ምን ላድርግ አለው። ኢየሱስ መልሶ ምን አለው? መጀመሪያ የዘላለም ሕይወት እንደሚያገኝ ሳይሆን የነገረው ስለምን ቸር ትለኛለህ አለው። ስለምን ቸር ትለኛለህ? ከዛስ ከአንዱ ከአምላክ በቀር ቸር ማንም የለም። ከዛ በኋላ መጀመሪያ ከለከለው። በቃ እኔን ቸር አትበለኝ፣ አንዱ አምላክ ቸር ነው። ስለዚህ አንዱ እየተባለ የተጠቀሰው አንዱ አምላክ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ምን አለ መሰለሽ? አዎ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለና ቁጥር 6 ላይ ምን አለ? እኛም ከእርሱ የሆንን እኛም ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን አለ። አንድ አምላክ ማን አለን አለ? አብ አለን። ስለዚህ አንዱ እየተባለ እየተጠራ ያለው በባይብል ኮንቴክስት መሰረት አንድ ተብሎ የሚጠራው አንድ አምላክ አብ እንጂ ኢየሱስን የሚያካትት ወይም መንፈስ ቅዱስ የሚያካትት አይደለም ነው። ስለዚህ ኢየሱስ ምንድን ነው ካልሽኝ ራሱ እንደተናገረው ቅድም እንደነገርኩሽ ሰው ነኝ አለ። በሌላ ቦታ ላይ ምን አለ? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ሀገሩና ከገዛ ወገኖቹ በቀር ሳይከበር አይቀርም አለ። ራሱን ነብይ ነኝ አለ። ተግባባን? ሰዎችም ነብይ ነው ብለው ነው የሚናገሩት። እንደውም ይሄ አንዱ አምላክ ብቻውን የሆነ እውነተኛ አምላክ እንደሆነ ኢየሱስ ራሱ ለአብ መስክሯል። ምን አለ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ። ያ እሱም አብ መሆኑ አባቱ መሆኑን ተናገረ። እውነተኛ አምላክ ብቻውን አለ፣ ብቻህን አለ። ከዛ ኢየሱስ ስለራሱ ሲናገር የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ስለዚህ ኢየሱስ መልእክተኛ መሆኑን መናገሩን ታያለሽ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። እኔ ስለ ራሴ በመሰክር ምስክርነት እውነት አይደለም፣ ስለ እኔ የሚመሰክር ግን ሌላ ነው፣ ሌላ አለ። ስለዚህ ያ ሌላ የተባለው ቅድም እንደነገርኩሽ ኢየሱስን መልእክተኛ አድርጎ የላከው አንዱ አምላክ ነው። ለዛ ነው ኢየሱስ ራሱ አምላኬ እያለ የሚጠራው ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መግደላዊት ማርያምን ሲነግራት ሄደሽ ወደ ወንድሞቼ ሂጂና እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ የአንዱ አምላክ የኢየሱስ አምላክ ነው። የአንዱ አባት የኢየሱስ አባት ነው። ለዛ ነው የእናንተም የኔም አባት ነው የእናንተም የኔም አምላክ ነው እያለ ሲናገር የነበረው። ስለዚህ ኢየሱስ አንዱ አምላክ እንዳልሆነ ግልጽ የሆነ መረጃ ነው። አንዱ አምላክ አብ እንጂ ኢየሱስ አይደለም። ለዛ ነው ኢየሱስ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስ ማን ነው? እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስን ምን እንዳደረገው የእስራኤል ወገን ሁሉ ይወቃል። ጌታም ክርስቶስም። ስለዚህ ኢየሱስ ጌታ ያደረገው በራሱ ማን ነው? እግዚአብሔር ነው። ክርስቶስ ያደረገው ደግሞ ራሱ እግዚአብሔር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በኃይል በመንፈስ ቅዱስ ቀባዋል። ሲቀባ ክርስቶስ ሆነ። የቀባውም እግዚአብሔር ነው። የጌታ የሚያደርገው እግዚአብሔር ነው። ስለዚህ ጌትነቱ በራሱ በመገኘት የተደረገ ነገር ነው። ለዛ ነው ይሄ ጌትነት ግን የአብ ጌትነት ግን በመገኘት የመጣ ጌትነት ሳይሆን ራሱ ጌታ ስለሆነ የሁሉ ፈጣሪ ተብሏል። ለዛ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን አለ? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ጌታ አምላክ ያ ጌታ አምላክ የተባለው የኢየሱስ ጌታ አምላክ ነው። ተግባባን? የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ ኢየሱስም ይህንን አንዱን አምላክ አምልኩ እያለ ብዙ ቦታ ተናግሯል። ለምሳሌ ሰይጣንን አስመልክቶ ማቴዎስ ወንጌል ምዕራፍ 4 ላይ ሲናገር ምን አለ? ማቴዎስ ወንጌል ምዕራፍ 4 ቁጥር 8 አካባቢ ወይ 10 አካባቢ ላይ ምን ይላል? ሰይጣን ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ኢየሱስ ግን ምን አለው? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለ። ስለዚህ ያ ጌታ አምላክ እሱም ብቻ አምልኩ ተብሎ ተጽፏልና የተባለው የት ነው? ብሉይ ኪዳን ላይ ነው ማለት ነው። ዘዳግም 13:6 አካባቢ ላይ ማለት ነው።
ዘዳግም ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ምን አለ? እስራኤል ሆይ ስማ ጌታ አምላክ ማን ነው? እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው፣ አንድ ያህዌ ነው። ስለዚህ አንዱ ያህዌ የተባለውን ኢየሱስን ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ሲናገር ከጻፎችም አንዱ መጥቶ ኢየሱስን በጠየቀው ለሰዎች እንዴት አድርጎ ሲመልስ ባየ ጊዜ ኢየሱስን ጠየቀ። ማን ነው? ኢየሱስን ጠየቀው። ከትእዛዛት ሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስም ምን አለ? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለው። አንድ ጌታ ነው። ስለዚህ የአንዱ ጌታ የተባለው ነው መመለክ ያለበት። የአንዱ ጌታ አንዱ አምላክ የተባለው ነው መመለክ ያለበት። ኢየሱስ የሞተ ነው። እንደ ባይብሉ ሞቶ ነበረ። እንደ ባይብሉ አስተምሮ ሞቶ ነበር። ለምሳሌ ምን አለ? ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ምን አለው? እግዚአብሔር ምን አለ? ማን ነው? መጽሐፉ ሲናገር ምን አለ? አዎ እንደገናም ወደ መበስበስ እንዳይመለስ እግዚአብሔር አስነሳዋል። አስነሳው። ማን ያስነሳው? እግዚአብሔር። ወደ ምን እንዳይመለስ? ወደ መበስበስ እንዳይመለስ። ስለዚህ ቢተወው ኖሮ ይበሰብስ ነበር የሚል ኮንሴፕት እንወስዳለን ማለት ነው። እግዚአብሔር እስከተባለ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን አለው? እሱ ብቻ የማይሞት ነው። እሱ ብቻ የማይሞት ነው። ማንም ቆይ እንደውም ይህንን ጥቅስ ላንብብልሽ። በጣም የሚገርመኝ ጥቅስ ነው። እሺ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እንዲህ ይላል። ተመልከች። እሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለእሱ ክብርና የዘላለም ኃይል ይሁን አሜን አለ። ስለዚህ ይሄ አንዱ አምላክ የማይሞት ከሆነ ኢየሱስ የሞተ ከሆነ አንዱ አምላክ ኢየሱስ ሊሆን አይችልም ነው። ኢየሱስ ራሱ ከማርያም ስጋን ያገኘ ከማርያም የተወለደ የተገኘ መሆኑን ባይብሉ ይነግረናል። የማህፀንሽ ፍሬ እያለ ተነግሮላታል። ዮሐንስ ማን ነው? ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ማለት የማህፀንሽ ፍሬ ተብላለች። ስለዚህ የማህፀንሽ ፍሬ የተባለችው ማርያም የማህፀኗ ፍሬ ከሆነ ከእሷ ውስጥ ምግብን በአምቢሊካል ኮርድ አማካኝነት ይመገብ ከነበረ ሲያድግ ነበር ማለት ነው። ያ የሚያድገው ደግሞ ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም በጥበብ ማን ነው? ኢየሱስም በቁመት በሞገስ ማን ነው? በቁመት በሞገስ ብቻ አለ። ቆይ እስኪ አንዴ ላውጣው። ሉቃስ ወንጌል እስኪ ጠፋብኝ። ልንገርሽ ቆይ እንደው ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው መካከል ማን ነው? ፊት ያድግ ነበራል። በእግዚአብሔርና በሰዎች መካከል። ስለዚህ እግዚአብሔር ሌላ ሰው ሌላ። ስለዚህ በጥበብና በቁመት ሲያድግ የነበረው እየበላ ነበር ማለት ነው። ይህ የሚበላው ምግብም ፍጡር ነው። ከማርያም የተገኘውም ስጋ ፍጡር ነው። ያ የተፈጠረን አካል ማምለክ በራሱ አግባብ አይሆንም። ምክንያቱም አምላክ እኔን አምልኩኝ ነው ያለው። ከኔ ውጭ ሌላ አማልክት አይኑርልህ እኔ እያለ የሚናገረው አንድ አምላክ አለ፣ እሱም አብ ነው። ተግባባ። ስለዚህ የአንዱን አምላክ ነው እንጂ የሚመለከው ኢየሱስን ማምለክ በራሱ በጣም ከባድ ኃጢአት ነው የሚሆነው እንደ ባይብሎ አስተምሮ ከሆነ ለማለት ነው። እስቲ ምን ትያለሽ? እስካሁን ባየነው ነገር ብዙ ነገር እናገራለሁ። ያው ደግሞ ለአንቺ ምድል ልስጥሽ። እኔ በባህሪ ምን ነው ድምፅሽ ጊዜ አሁን እስሽ አይሰማም? አዎ ይሰማል። እንዳልኩ ቅድም ብዙ ጊዜ ማዳመጥ በጣም እወዳለሁ ብዙ ነገሮችን። ምክንያቱም የሰው ልጅ ሲሳሳትም ትክክል ሲሆንም በአነጋገር ውስጥ ነው የምታገኝበት። ኦንላይን ላይ ቁጭ ብላችሁ ለምታዩ በጠቅላላ ትምህርት ይሆናችሁ ይሄ ማለት ነው። ማለት አሁን ያወራኝ አይዶን ነው ያንተ አስተምሮት ምን እንደሆነ አላቅም። ኦርቶዶክሱን፣ ፕሮቴስታንቱን፣ ሙስሊሙን የሃይማኖት ተቋም አይኖርህም አላቅም። በእርግጥ ግን አሁን ከነገርከኝ የተረዳሁት ምንድን ነው መመለክ ያለበት መሰበክ ያለበትም መዘመርም ብቻ ኤቭሪቲንግ የሚገባው ጋድ ነው እግዚአብሔር ነው ነው ያንተ አስተምሮት። ክራይስት እንትን ነው ነብይ ነው ነው አይ ቲንክ አይደል አስተምሮት ክርስቶስ። ይሄ ማለት ወደ ምን ይመራናል መሰለ? ወደ ስላሴ ይመራናል። እኔ ሃይማኖቴ ፕሮቴስታንት ነው። በጴንጤ አስተምሮት በጠቅላላ እንዴት ነው የሚከናወነውን ድርጊት በጠቅላላ አክሰፕት አደርጋለሁ ፐርሰናሊ። እና አሁን አንተ የመጣህልኝ ዋነኛው ጎሉ ምን መሰለ? ስላሴ ነው። ስላሴ ማለት በአጭር መንገድ እንዴት ላስረዳ መሰለ? አንድ ነገር ሶስት ሆኖ ማለት ነው። አንድ ነገር ሶስት ሆኖ ማለት ፎር ኤግዛምፕል ሰን አሁን ፀሐይ
ላይት አለው፣ ብርሃን አለው አይደለ? ሙቀት አለው። ለጤናችን ደግሞ ቫይታሚኖች አሉት አይደል? ግን ፀሐይ ስንት ናት? አንድ ናት አይደል? ቴንክ ዩ። ክርስቶስ ስጋ ለብሶ የመጣው ወልድ ነው። ወልድን ሚንስ የእግዚአብሔር የአብ ፍቃድ ከመጀመሪያው ፍሮም ደ ቢጊኒንግ ምንድን ከመነሻው ስንመጣ የሰው ልጅ በኃጢአት ወድቋል፣ ምናምን ተጨማልቋል። ያህንን ግን ሊሰርዝ ወይም ደግሞ ያህንን የኃጢአት ቀንበር ሊሰብር መምጣት የነበረበት ክርስቶስ ነበር፣ ግዴታ ማለት ነው። ክርስቶስ ማን ነው ለሚለው ጥያቄ ደግሞ ሰው ነብይ ቢሆን ነብይ እኮ አለ በምድራችን። ሙሴም እኮ ነብይ ነበረ። ነቢያቶች እኮ አልፈዋል፣ በምድር ላይ አልፈዋል። ግን ከወንድና ከሴት ፍቃድ ነው ነብዮች የተወለዱት። ዩሲ ክርስቶስን ለየት የሚያደርገው ከወንድ ፍቃድ አልተወለደም። የተወለደው ከእግዚአብሔር ከአብ ፍቃድ ነው። በየትኛውም አስተምሮት በየትኛውም የጤና እንትን ብትሄድ ብቻዋን ልትወልድ አትችልም አይደለም? ይሄ ሁላችን ኦብቪየስ የምናውቀው ነው። እና ግዴታ ክርስቶስ ካወላለዱ ጀምሮ አምላክ መሆኑን የምታውቀው ካወላለዱ ካፈጣጠሩ ጀምሮ ነው። ፕላስ ደግሞ ክርስቶስ እኔ አምላክ ነኝ የሚል የባይብል ቨርስ የለም ምትል ከሆነ አለ ባይብል ላይ። ሜቢ አሁን ላይ አጀንዳ እኔ ጋ የለም፣ ግን ላውጣልህ የምችላቸው ጥቅሶች አሉ ብዙ የባይብል ቨርስ። ኢሳያስ ቅድም የነገርከኛል። ብዙ ጊዜ የእስልምና አስተምሮቶች ጓደኞች የሚሉኝ እንዳልኩ ብዙ ቦታ ሲሄድ ማዳመጥ በጣም ወዳለው እና ሚነግሩኝ ምንድነው የኢሳያስ መጽሐፍ ወደ አምላኬና ማርያም ሄዳ ስትጠጋው አትንኪኝ ገና ነኝ ወደ አባቴና ወደ አባትሽ ወደ አምላኬና ወደ አምላክሽ እስካርግ ድረስ ከሰው ጋር መነካካት እንደማይችል የነገራት የባይብል ቨርስ አለ። ኢሳያስ ላይ ነው አይ ቲንክ አይደል እሱ እና ዮሐንስ ላይ ኢሳያስ ላይ ዮሐንስ እርግጠኛ ዮሐንስ ችግር የለም እና እሱ የባይብል ቨርስ ላይ ማለት ነው ዳይሬክት ያለው የተናገረው ነገር ከሞት መነሳቱን አንድ ፋክት ነው፣ ማረጋገጫ ነው። ገባ? ይሄ አሁን እያወራ ያለው አካል ከሞት ተነስቶ ነው እያወራ ያለው። ዩሲ ከሞት ደግሞ የሰው ልጅ በፍጹም ሊነሳ አይችልም። ነቢያቶች ሞተዋል። መጥምቁ ዮሐንስ እኮ ተቀልቷል እና ሙሴ ምናምን እኮ ሞተዋል። ግን ደግሞ ከሞት የተነሳ የለም። ሜን ፖይንት ይሄ ነው። እንደዛ አላት እንኳን ካልከኝ እንደዛ ያላት ከሞት ከተነሳ በኋላ ነው። እሺ የመሞቱን ዜና ሁላችንም እናውቃለን። የተራራው ቅድም እንዴት ነው ማቴዎስ ነው ቅድም የተራራው ስብከት እያወራኸኝ ነበረ። ሴጣን ሊፈትነው ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ታይም ላይ ማለት ነው። እሱ የመሞቱ ታይም ላይ ነው። በቃ 40 ቀንና 40 አሁን በኦርቶዶክስ በብዛት የሚታወቀው የጾም ታይም ማለት ነው። እሱ እንዴት ነው ክርስቶስ የሚሞትበት ታይም ነው። እንደ ሞተ ፋክት ነው ማለት ነው። ማቴዎስን አንስተህልኛል። ከዛ በኋላ ከተራራው ስብከት በኋላ መጡ ወታደሮች ያዙት ምናምን ብዙ ነገር አለ። ተገደለ። የሰው ልጅ ሁላችንም እናውቃለን። አሁን ቤተሰብ ውስጥ አያት ቅድመ አያት ምናምን ቅምቅም አያት ቅድመ አያትን አታውቃቸውም፣ ሞተዋል። ይሲ ልታነሳቸው አሁን ላይ አትችልም። ሊነሱም ደግሞ አይችሉም። እና ነቢያቶች አሉ። ግን ነቢያት ስለሆኑ ብቻ የተነሱ እንዴት ነው የተነሳ የለም። ክርስቶስ በባህሪው አምላክ ስለሆነ ራሱ ባህሪው ሳይሆን ሰውነቱ ሁሉ ነገር አምላክ ስለሆነ ከሞት ተነስቷል። አንድ ሁለተኛ ነገር ማለት ይሄ አሁን ባይብል ቨርስ ብዙ መጥቀስ የምንችለው ነው። እኔም አንተም እንጠቅሳለን፣ ችግር የለውም ለመጥቀሱ። ግን አንድ በደፈናው እንኳን ስነግርህ ክርስቶስ ከሞት መነሳቱ አንድ ከሞት መነሳቱ አንድ ከድንግል ማርያም መጸነሱ ሁለት አላዛር ቴንኪዩ አላዛር እህቴ አላዛርስ ብሎ ኮመንት እያደረገልኝ ነበር። የትኛው ነብይ ነው ሙታን ሲያስነሳ ያየኸው? እውር ይበራል ላይ ነው ግን በክርስቶስ ስም ይላል አይደለም? በስሙ ያመኑ ይላል። አላዛር አሁን ለምሳሌ ማን ነው ያስነሳው?
ከአምላክ በቀር እስትንፋስን የሚሰጥ የለም። እናምናለን በዚህ አይደል? እኔም አንተም እናምናለን። አዎ፣ ግን መነንዬ ኢየሱስን የሚያስነሳው እግዚአብሔር ነው። ይህንንም ሰው አላዛርንም ሲያስነሳ ያስነሳው በእግዚአብሔር ፍቃድና በልመና ነው። ስለለመንክ ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ ብሎ በፊቱ ስለነበሩት ሰዎችም ምስክርነትን ተናግሮ አላዛር ሆይ ተነሳሉ እና ነቢያት ደግሞ ለምሳሌ ያስነሷሉ። ተነሳለ አላዛር ሆይ ተነስ። እኔ አንተ ቤት መጥቼ አንድ ነገር ልንገርህ፣ የቤተሰብህ አካል ካልሆነ ወይ ደግሞ በጣም አክብረኸኝ ካልሆነ በስተቀር መንገደኛ የሚያልፈው ምን ያለው ምናምን ከተቀመጥክበት ተነስ ስላለ አትነሳም አይደለም። ኢቨን ኖርማል ሰው ያስነሱ አካላቶች እንዳሉ ታውቂያለሽ። ግን ምን ቆይ አስጨርሰኝ። ፕላስ ደግሞ ማርያም ክርስቶስን ስታገኘው መግደላዊት ማርያም ስትሆን ማርያም እግሩ ስር ቁጭ ብላ ትማር የነበረው ማርያም ልክ ክርስቶስን ስታገኘው እኔ አንተ እንደምታስነሳው እምነት አለኝ ብለዋለች። በሰው ላይ አንተ ሰውን እግዚአብሔር ነው እንጂ እስትንፋስ የሚሰጠው ይላሉ። ቆይ ልነግርሽ። በቃ አሁን ከመጀመሪያው ጀምሮ ላሳይሽ። የተናገርሻቸው ፖይንቶች አሉ። መጀመሪያ ስላሴ ብለሽ ተናግረሻል። ስላሴ የሚለው ነገር ፀሐይን መስለሽ ተናግረሻል። ይሄ ያው እናንተ ትላላችሁ እንጂ መጽሐፉ ላይ የለም። የመጀመሪያው ነገር ስላሴ የሚል ኮንሴፕት የሚሆን ገባኝ አረጋ አንደርስታንድ አድርጌሻለሁ። ግን ባይብል ቨርስን ለመናገር መጀመሪያ ማን ነው ምሳሌ ለማምጣት ቅድሚያ የሚቀድመው መረጃ ነው እና ባይብል ላይ ኢየሱስ ከስላሴዎች አካላት አንዱ ለመሆኑ ምንም መረጃ የለም። ኢቨን ስላሴ የሚል ነገርም የለም። ወርድ የወርዱ ጉዳይ አያጣለንም። ወርድ ኖረ አልኖረ ችግር የለውም። ኦልሬዲ የለም ወርዱ፣ እሱ አይደለም። ግን አስተምሮቱም የለም። በመጀመሪያ ደረጃ ባይብል ላይ አንድም ቦታ ስላሴን ያስተማረ ነብይም የለም። ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት የሚያስተማረ አንድም ነብይም የለም፣ አልነበረምም ማለት ነው። ወደፊትም አይኖርም። ይህንን ባይብል በእርግጠኝነት መረጃ ካለ የምታመጪው ነገር እና የምናየው ይሆናል ማለት ነው። እዛ ላይ እናውራ መጀመሪያ ወይስ ያልሻቸውን ልጨርሳቸው? ጨርስ። እሺ። ሌላኛው ከሞት ማስነሳት የሚለው ነገር ከሞት ማስነሳት የነቢያት ባህሪ። ለምሳሌ ኤልሳ ከሞት አስነስቷል። ኤልሳ የሞተን ሰው አስነስቷል። ኤልያስም በተመሳሳይ ሌሎች ነቢያቶችም ይኖራሉ። ግን ሁለት ከጠቀስን በቂ ነው። ማንን አስነሳ? ኦኬ፣ ላሳየሽ መረጃ። አይ የኤልሳ ስለማላቅ ነው የእውነት። አለ መረጃ አለ። መረጃ ከፈለግሽ አውጥቼ ያሳይሻለሁ። ነቢያቶች ከሞት ያስነሱ ነበር። ኢየሱስ ታዲያ ለምን አስነሳ ከተባለ ኢየሱስ አንደኛ ስልጣን ተሰጥቶታል። ማቴዎስ ወንጌል ምዕራፍ 18 ቁጥር 28 ላይ ምን አለ? በሰማይና በምድር ስልጣን ተሰጠኝ ብሏል ኢየሱስ። ስለዚህ ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ አለቀ። በቃ ጨርሷል። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ በራሱ የሚያደርገው ነገር ምንም የለም። ካደረገም ቅድም እንዳለው አላዛርን ሲያስነሳው ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ አለ። ስለዚህ ያ ያደረገው በራሱ ሳይሆን አምላክ እንዳዘዘው ነው። ሲጀመር ኢየሱስም አልተነሳም፣ ራሱን የተነሳው አምላክ ነው ያስነሳው። ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ የአባቶቻችንን አምላክ ኢየሱስን አስነሳው ይላል። የአባቶቻችን አምላክ ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ኢየሱስ እናንተ ሰቅላችሁ የገደላችሁትን ኢየሱስ እግዚአብሔር አስነሳው ይላል። ማን ያስነሳው? እግዚአብሔር። እዛ ጋር የአባቶቻችን አምላክ ብሎ የጠቀሰው እዚህ ጋር ኢየሱስን ማስነሳቱ ግልጽ የሆነ አባቱ ማስነሳቱን ይናገራል ማለት ነው፣ በራሱ ሳይሆን። ሌላኛው እስቲ ስላሴ ላይ እስቲ ክናርግና እስቲ አንቺን የምጠይቅሽ እኔ ቅድም ስናገር የነበረው የአንድ አምላክ ኮንሴፕትን ከማስተማር ውጪ የስላሴን ኮንሴፕት ያስተማረ አንድ ነብይ እስቲ